በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ቤተሰቦች፣ እንኳን አደረሳችሁ። እንኳን አደረሰን የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል ዓመታዊ ክብረ በዓል እንኳን አደረሳችሁ አደረሰን። የመስቀል ወረዴት ይደርብን፣ ሰላማችሁ ይብዛልን። ክርስቶስ በመስቀሉ ቅዱስ መስቀል ስንል ጌታችን ኢየሱስ ክርስቶስ ዓለምን ከሞት ኃጢአት ለማዳን በቀራንዮ የተሰቀለበት የተመሳቀለ ዕፀ ማለታችን ነው። መስቀል ለክርስቲያኖች የሕይወትና የድህነት ምልክት ነው። ጌታችን ኢየሱስ ክርስቶስ ዓለምን ከኃጢአት ከሞት ለማዳን በቀራንዮ የተሰቀለበት ዕፀ መስቀል ከሌላ መስቀል የሚለየው ቅዱስ መሆኑ ነው። ይህ መስቀል ቅዱስ መስቀል ይባላል። ድህነት አግኝተንበታልና ስለዚህም የድህነት ምልክት ነው። የነጻነታችን አርማ አድርጎ መመኪያችን፣ መዳኛችን፣ ትምክህታችን አድርገን እንይዘዋለን። ነገር ግን ከዚህ በፊት መስቀል የእርግማን ምልክት የሆነው የወንጀለኞች መቅጫ ነበር። በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው። ዘዳግም 21 ቁጥር 23 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን አወጀን። ገላትያ 3:13 መስቀል የክርስቶስ ምልክት ነው። ጌታችን ስለ ዓለም መጨረሻ ሲናገር የሰው ልጅ ምልክት በሰማይ ይታያል ብሏል። የሰው ልጅ ምልክት የተባለው መስቀል መሆኑ ዮሐንስ አፈወርቅ እና ቅዱስ ቄርሎስ ዘኢየሩሳሌም አስተምረዋል። ማቴዎስ 24 ከቁጥር 30 ጌታችን በትምህርት መስቀል ከክርስቲያኖች ሕይወትና ጉዞ ጋር አይዞ አስተምሯል። ማንም ሊከተለኝ የሚወድ ቢኖር መስቀሉን ተሸክሞ ይከተለኝ። ማቴዎስ 16 ቁጥር 24 ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም። ሉቃስ 14:26 ጌታችን ከሙታን በተነሳ ጊዜ በመቃብር አካባቢ የነበሩ መላእክት ነጫጭ ጌታችን የጠሩት በመስቀሉ ላይ እናንተስ የተሰቀለውን ኢየሱስን እንዲሹ አውቃለሁ ማለት ማቴዎስ 28:5 ሐዋርያት ጌታችንን በመስቀል ይገልጡ ነበር። ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን መስቀል በቀር ሌላ ትምክህት ከኔ ይራቅ። ገላትያ 6:14 መስቀል ስናማትብ የእግዚአብሔርን የማዳን ስራ እንመሰክራለን። በኒቅያ ጉባኤ በ325 ዓመተ ምህረት በተወሰነው መሰረት ከግንባራችን ወደ ሆዳችን ስናማትብ የጌታችን ከሰማይ መውረድ፣ ከድንግል ማርያም መወለድ፣ ከግራ ወደ ቀኝ ስናማትብ ደግሞ ከሲኦል ወደ ገነት እኛን ማስገባቱ እንመሰክራለን። በእንጨት ምክንያት ለዕዳ ተሰጠን፣ በእንጨት ምክንያት ከዕዳችን ነፃ ሆነን በማለት ቅዱስ ሄሬኔዎስ እንዳስተማረው መስቀል ከዕዳ ነፃ የሆንበት ነው። በብሉይ ኪዳን ሕዝበ እስራኤል ከአማሌቃውያን ጋር በሚዋጉ ጊዜ ሙሴ እጁን ዘርግቶ በመስቀል አምሳል ቆሞ ነበር። ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር። እጁን ባወረደ ጊዜ አማሌቅ ድል ያደርግ ነበር። መስቀል በሙሴ እጅ
በምሳሌ ይህን ያህል ኃይል ከነበረው በክርስቶስ ደም ከተዋጀ በኋላ አማናዊማ እንዴት ታላቅ የሆነ ኃይል አደረገ። ዘጸአት 17:16 እግዚአብሔር በከተማይቱ በኢየሩሳሌም መካከል አለፈ። እልፍ በመካከሏም ስለተሰራው ርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምልክት ጻፍ አለው። በአማርኛ ምልክቱ የተባለው በግሪኩ ቴዩ የተባለው ምልክት ነው። ይህ በእንግሊዘኛ የተቀረጸ ያለው ምልክት ነው። ሕዝቅኤል 9:4 ጣት የመንፈስ ቅዱስ ምሳሌ ነው። በሉቃስ ወንጌል 11:20 ላይ እኔ ግን በእግዚአብሔር ጣት አጋንንትን የማውጣት ከሆንኩ ያለውን የማቴዎስ ወንጌል ግን በእግዚአብሔር መንፈስ ብሎታል። ማቴዎስ 12:28 እኛም በጣታችን ስናማትብ መንፈስ ቅዱስ ኃይል ሰይጣን ድል ለመነሳት ማማተባችን ነው። አስቀድሞ ልበ አምላክ ቅዱስ ዳዊት ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ስጣቸው መዝሙር 59:4 ብሎ የተናገረለት ከዲያብሎስ ቀስት የምናመልጥበት ምልክት መስቀል ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ባፈሰሰው ቅዱስ ደም ሰላምን አወጀ። ሐዋርያው ቅዱስ ጳውሎስ ስለዚህ ታላቅ ምስጢር ሲናገር ቆላስይስ 1:18 በመስቀል ደም ሰላምን አደረገ፣ በሰማይም በምድርም ላሉ እርቅን ሰላምን አደረገላቸው። ጌታችን በመስቀል ጠላት ዲያብሎስን እንደገደለ ማለት እንዳሸነፈ ተለያይተው የነበሩ ሕዝብና አሕዛብ እንደ አንድ ማድረጉን አስመልክቶ በሌላ መልእክቱን ሲናገር ኤፌሶን 2:13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ክርስቶስ ሰላማችን ነው። እርሱ ሁለቱን ያዋህደ የትእዛዙን ሕግ የሕዝብና አሕዛብ የመባል ትእዛዙን ሽሮ በመካከል የነበረው የጥል ግድግዳ በስጋው አፍርሶ ይኸውም ከሁለታችሁም አንድ አዲስ ሰው ይፈጠር ዘንድ ሰላምን ያደረገ ዘንድ ጥልን በመስቀል ገድሎ በእርሱ ሁለታችሁም በአንድ አካል ከእግዚአብሔር ጋር አስታረቀን። መጥቶም ርቃችሁ ለነበራችሁትና ቀርበው ለነበራችሁ ሰላምን ሰጣቸው ማለት ነው። ከዚህም በላይ እንደተመለከትነው ጌታችን ስለ ዓለም ቤዛ የተሰዋበት ቅዱስ መስቀል ክቡር ነው። ጠላት ዲያብሎስ ያሸነፈበት ቅዱስ መስቀል ክቡር ነው። በደም በከበረ ቅዱስ መስቀል ለምድራውያን ለሰማያውያን ሰላም አውጇል። ሐዋርያው እንዳለው ቅዱስ መስቀል የሰላምን የድህነትን ንጉሥ የሆነው ኢየሱስ ክርስቶስ ዙፋኑ ነው። በእግዚአብሔር አብ ጸጋ ኢየሱስ ክርስቶስ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂቱ አንሶ የነበረውን ከሞት የተነሳ የምስጋናን ዘውድ አክሊል ስብሐት ጭኖ ወይም ደፍቶ እንሆ እናየዋለን። ዕብራውያን 2:8-9 ስለዚህ ቅዱስ መስቀል ንጉሥ ስብሐት ክርስቶስ የምስጋና ንጉሥ ክርስቶስ የተዋበበት ክርስቶስ አምላካችን በቅዱስ ደሙ ያከበረበት መለኮታዊ ደሙ የፈሰሰበት ስለሆነ በአማን ነው።
በመሆኑ በእውነት የክርስቶሳውያን የሆኑ ሁሉ የጌታችን በክቡር መስቀል እንመካለን። ሐዋርያው ቅዱስ ጳውሎስ ሲያስተምረን ገላትያ 6:14 እኔ ጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሏል። በዚህ መሰረት የክርስቶስ ተከታይ ነኝ የሚል ሁሉ የክርስቶስ ልብ ከልብ ማመንና መውደድ መስቀሉን ማክበር ይገባዋል። እንደ ሐዋርያ እንደ ቅዱስ ጳውሎስ በክርስቶስ መስቀል መመካት ግዴታ ነው። ሁለተኛ ጴጥሮስ ከምዕራፍ 2 ቁጥር 24 ለኃጢአት ሞትን ለጽድቅ እንዲኖር እርሱ ራሱ በስጋ ኃጢአታችን በእንጨት ላይ ተሸክሞ በመገረፍ ቁስል ተፈውሳችሁ እንደ በጎች ተቀበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። ቆላስይስ 2:14 በእኛ ላይ የነበረው የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደምስሰው እርሱንም በመስቀል ጠርጎ ከመንገድ አስወግዶታል። ኤፌሶን 2:16 ጥልን በመስቀል ገድሎ በእርሱ ሁለታቸው በአንድ አካል ከእግዚአብሔር ጋር አስታረቀ ዘንድ ነው። ቆላስይስ 1:20 በመስቀል ባፈሰሰው ደሙ ሰላምን አደረገ። አንደኛ ቆሮንቶስ 1:18 የመስቀል ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ፊልጵስዩስ 3:18 ብዙዎቹ ለክርስቶስ መስቀል ጠላት ሆኖ ይመላለሳሉ። ብዙ ጊዜ ስለ እርሱ እላችኋለሁ፣ አሁን ግን እያለቀስኩ እልሃለሁ። አሁን እንኳን እያለቀስኩ እላለሁ ብሏል። ኦርቶዶክሳዊ ትምህርቶች ከሚለው መጽሐፍ ነው ያልኩት። ቃለ ሕይወት ያሰማልን የጻፉልን አባቶቻችን። እኛን የመስቀሉ ፍቅር በልባችን ይድረን። የክርስቶስ መስቀል ለእኛም ትምክህታችን ነው እናምናለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ሰብስክራይብ ላይክ አድርጉ፣ አብርቱኝ ውዶችዬ። በድጋሚ እንኳን አደረሳችሁ አደረሰን። የመስቀሉ ረድኤት በረከት በእኛ ላይ ይደረብን።